እንግዲህ የቲፒኤልኤፍ ዋነኛ ወዳጅ የነበሩት ስቴት ዲፓርትመንት ውስጥ እነ ሱዛን ራይስ፣ ጌል ስሚዝ የሚባሉት አሁን ገሸሽ ብለዋል። ሪፐብሊካን ያሉት እነ ስቴት ዲፓርትመንት ውስጥ የነበሩት ከዚህ ቀደም በዲሞክራት ጊዜ ማለት ነው ቲፒኤልኤፍን ከበረሃ ጀምሮ ልክ እንደ ተንከባካቢ ሆነው እንደ ጋርዲያን ሆነው ልክ ስልጣን ላይ እስከዛ ድረስ ትልቅ ስራ ሲሰሩ የነበሩ ናቸውና የዋል ታጣቂዎችን በተገኘበት የመምታት አቋም መውሰዱ ነው አደገኛ ከባዱ ነገር መታየት ያለበት። ሸረና ሱዳን ውስጥ ገብተህ የምትመጣ ከሆነ የኤርትራ ውስጥ እነሱ የሚያደራጁትን የኤርትራ ግዛት ውስጥ ገብተህ የምትመጣ ከሆነ ምንድነው እየሆነ ያለ የሚለውን ነገር ነው። የኤርትራ አጠቃላይ የውጭ ጉዳይ ፖሊሲ የሚቃኘው ማን ነው? ግብፅን የግብፅን ፊት እያየ ነው የሚከተለው። ልክ ግብፅ ቀይ ባህርን በተመለከተ የሆነ እርምጃ ከወሰደች ትከተላለች ማለት ነው። ሱዳን ላይ አክቲቭሊ ኢንቮልቭ ካደረገች ትከተላለች ማለት እና በኢትዮጵያና በግብፅ እንዲሁም በኤርትራ መካከል ያለው ግንኙነት ከወትሮ በጣም በተለየ መልኩ ኮምፕሌክስ ሆኗል። አሁን ሻዕቢያ ለምንድን ነው ኢስተርን ሱዳን ውስጥ ሄዶ የተገኘው ብትል ማለት ነው ዋነኛው ነገር ኢትዮጵያን ዲስታቢላይዝ የማድረጉ ጉዳይ ባይዞ የኢስት ሱዳን ገና ይመጣል። አንድ ግንባር ነው እሱ የጦርነት አሁን እኮ የወያኔ ሰራዊት እኮ ለምን ሱዳን እንደሚገባ እኮ ቤኒሻንጉል ታጣቂዎችን ወደ 400 የሚጠጉ ታጣቂዎችን በግብፅ ስፖንሰርነት ሰልጥኖ ግንባር ጀምሯል። የመሳሪያ መጋዘን ነው ከፍተኛ ውድመት የተፈጸመበት እንደውም የመሳሪያ ድምፅ ሁሉ ይሰማል የሚል ነገር ነው። እንግዲህ እዛ አካባቢ ያለው ሰፊ የሆነው ወታደራዊ ቤዝ ምን ያህል የሰው ኃይል ምን ያህል እልቂት እንደተፈጸመ እስካሁን የደረሰ መረጃ የለም። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይሄ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ጀምረናል። እንደተለመደው የሀገራዊና ቀጠናዊ አጀንዳዎችን ወደ እናንተ እናደርሳለን። በትግራይ ቱባ ባለስልጣናት ላይ የጉዞ እገዳ በአሜሪካ መንግስት መደረጉ በጣም አነጋጋሪ ሆኗል። ለምንድን ነው አሜሪካ ውሳኔ የወሰነችው የሚለው ነገር ከሀገር ውስጥና ከቀጠናው ፖለቲካ አንጻር ሰፋ ያለ ትንታኔ ወደ እናንተ እናደርሳለን። በዚህ ሸረሪና በተባለው ወልቃይት መስመር ተከታታይ የድሮን ጥቃት ተፈጽሟል። እዛ አካባቢ የተዘጋጀ ጦር ነበረ። ያ ጦር ወደ ወልቃይት ለመግባት ዝግጅት ላይ በነበረበት ጊዜ እንግዲህ ተከታታይ ጥቃት ደርሶበታል። ከዛ በኋላ የተፈጠረው ምስቅልቅል ምን እንደሚመስል ወደ እናንተ እናደርሳለን። የኢትዮጵያና የግብፅ መካረር በብዙ ረገድ የተገለጸ ነው። ኢትዮጵያና ግብፅ በዚህ በናይል ጉዳይ እንዲሁም ደግሞ ቀጠናዊ የፖለቲካ እንቅስቃሴ ላይ ዶሚናንት ለመሆን ትልቅ ስራዎች እየሰሩ ሆና እርስ በርስ ያለው ሽኩቻ በተለያየ አጽናፍ መተንተን አለበት የሚል ነገር ነው። እንዲሁም ደግሞ የኤርትራ በዚህ ጉዳይ ላይ እንደ አክተር ሆና በሁለቱ ሀገራት መካከል ብዙ ስራዎች እየሰራች ነው እና እነዚህ ነገሮች በተያያዥነት ወደ እናንተ የምናደርስበት ይሆናል። እንደተለመደው ከባልደረባዬ አማኑኤል መንግስቱ ጋር ለሚቀጥለው ግማሽ ሰዓት አብረናችሁ እንቆያለን። ቻናሉን ላይክና ሰብስክራይብ ያደርጋችሁ አብራችሁ ልትቆዩ ከወዲሁ እንጠይቃችኋለን። አማን እንዴት ነህ? ሰላም ደረ እንግዲህ በጣም አነጋጋሪ የሆነ የሁለት ቀን የኤርትራ መንግስት የትግራይ ባለስልጣናት ላይ የአሜሪካ መንግስት ማለት ነው የጣለው የጉዞ እቀባ ትንሽ መነጋገሪያ ይሆናል እና ዩተርንም ነው። እስቲ አንዱ ለሶስት ሴናሪዎችን ላስቀምጥና አንተ ትሄድበታለህ። መጀመሪያ እንዴት አሜሪካ በዚህ ረገድ ቲፒኤልኤፍ ላይ አርጩም ያነሳች እንዲጨከነች? ከዚህ ቀደም በፌዴራል መንግስቱና በቲፒኤልኤፍ መካከል በነበረው ግጭት እንደምታውቀው የዓለም አቀፍ የመረጃ አውታሮች ሳይቀሩ ሲኤንኤን ሳይቀር በያዝድ የሆኑ ትንታኔዎችን እንዲሁም ደግሞ ለቲፒኤልኤፍ ፌቨር የሚያደርጉ በጣም በርካታ የሆኑ ስራዎችን ሲሰሩ ነበር። አሁን ግን የአሜሪካ መንግስት ፊቱን ለምን አዞረ ሲባል አንድ ሁለት ነጥቦች መቀመጥ ይችላሉ። አንደኛው መቀመጥ የሚችለው እንግዲህ የቲፒኤልኤፍ ዋነኛ ወዳጅ የነበሩት ስቴት ዲፓርትመንት ውስጥ እነ ሱዛን ራይስ፣ ጌል ስሚዝ የሚባሉት አሁን ገሸሽ ብለዋል። ሪፐብሊካን ያሉት ስቴት ዲፓርትመንት ውስጥ የነበሩት ከዚህ ቀደም በዲሞክራት ጊዜ ማለት ነው
ቲፒኤልኤፍን ከበረሃ ጀምሮ ልክ እንደ ተንከባካቢ ሆነው እንደ ጋርዲያን ሆነው ልክ ስልጣን ላይ እስኪወጣ ድረስ ትልቅ ስራ ሲሰሩ የነበሩ ናቸው እና ስቴት ዲፓርትመንቱ በተለየ ለቲፒኤልኤፍ ፌቨር የሚያደርግ ስራ ይሰራ ነበር። አንዴ ነው። ሁለተኛው ቲፒኤልኤፍ ከፌዴራል መንግስቱ ጋር በነበረው ግጭት እንግዲህ ትልቅ ስራ ሲሰሩ የነበሩት ትዝ ካለ ሎቢስቶች ነበሩ። በሎቢስቶች አማካኝነት ቲፒኤልኤፍ የፌዴራል መንግስቱን ኮርነር የሚያደርግበትና እሱ አሸናፊ ሆኖ የሚወጣበትን ስራ ሲሰራ ነበር። ያ ደግሞ ዲያስፖራው የትግራይ ዲያስፖራ በአንድነት የቆመው ቲፒኤልኤፍን በመደገፍና ከፌዴራል መንግስቱ የነበረውን ጦርነት እሱን በመቃወም ላይ ነበር። አሁን ግን የዲያስፖራ ኮሚኒቲ ተሰነጣጥቋል። ራሱ የህወሓት ደጋፊ፣ የጌታቸው ረዳ ደጋፊ እንዲሁም ደግሞ ነፃ ሆኖ ዝም ብሎ የተቀመጠ ቤቱ የተቀመጠ በብዙ መልኩ ተፈረካክሷል እና የዛም ነጸብራቅ እንግዲህ ቲፒኤልኤፍን የሚደግፉ ሎቢስቶችንም በአደባባይ አላየንም ነው። ሶስተኛው ሰፋ ካለው ሪዝን የምንነሳው ምናልባት የአሜሪካ የውጭ ጉዳይ ፖሊሲ ከቅርብ ጊዜ ጀምሮ እንደምትመለከተው ይሄ እዚህ መካከለኛው ምስራቅ የነበረው ምስቅልቅል አለ። ከዛ ደግሞ ሆርን ኦፍ አፍሪካ ላይ ሪቫይዝ አድርገዋለች። እንዲሁም ባልተለመደ መልኩ ሻቢያን ለመቅረብና የሻቢያን ማዕቀብ ለማንሳት ብዙ መንገድ እየሄደች ነበር እና ሪቫይዝ እያደረገች ስለሆነ አንደኛ ሪጂናል ስቴቢሊቲ ማለት የዚህ የቀጠናውን መረጋጋት ለመፍጠር እንደ ቲፒኤልኤፍ ያሉ እጅግ በጣም አዋኪ የሆኑ ቡድኖችን ለመሸበብና ምናልባት እንደ አንከር ስቴት ኢትዮጵያን ኮንትሮል ለመጠቀም ከሚልም ሰፋ ካለ ሀሳቤም መታየት ይችላል ማለት ነው እና እነዚህ ሴናሪዎች ምናልባት ቲፒኤልኤፍ እና የዋይት ሀውስ የነጩ ቤተመንግስት ቁርቋሶ ሆድና ጀርባ መሆን ሊያያዝ ይችላል የሚል እንግዲህ ሴናሪዮ ማስቀመጥ ይቻላል። እስቲ በአንተ በኩል ያሉትን ሀሳቦች። ጥሩ ደሬ ያነሳቸው ነገሮች ያው ጠቅለል ባለ ሁኔታ ሪያሊቲውን ሊያሳይ ይችላል። ከዛ ባሻገር ግን አንድ መታየት ያለበት ነገር አለ። ለምንድን ነው ከዚህ በፊት ቲፒኤልኤፍን በዛ ደረጃ ትሪት የሚያደርጉት የነበረውና አሁን ምን ተፈጥሮ ነው ይሄ ትሪትመንት ቀረተው? ምናልባት ስለሚተዋወቁ ብቻ አይደለም። እነሱ ዛራይስ ከጫካ ጀምሮ ምናምን ነገር አንድ እነሱ የሚከራከሩት ተቋም ነው። ባይዘው አሜሪካ ውስጥ ማለት የሆነ ነገር ውሳኔ የሚወሰነው በተቋም ነው። ተቋምን ግን ኮንቪንስ የምታረግበት የምታቀርበው ምክንያቶች ናቸው። ዋል ቋጥሮ የሚችሉ ወዳጅ ቢኖር ያ ወዳጅ እዛ ውስጥ ሲመጣ አሳማኝ ነገሮችን ይዞ ይቀርባል። ለምሳሌ ያን 1983 ደርግ ስርዓት ከወረደ በኋላና መከላከያውን አገር መከላከያ ሰራዊትን ከበተነው በኋላ ትልቅ ፈተና የነበረው እቺን ሀገር ያረጋጋል ወይ? ቲፒኤልኤፎች ያን ነገር አድርጎ አሳዩት። ትጥቅ የታጠቁትን ወደ ሽግግር መንግስት በመጥራት ሌላውን ዲስአርሚ ማድረግ መሳሪያ መሰብሰብ ችለው ነበር። ሰላምን ማስፈን ችለው ነበር። ወደድክም ጠላህም ማለት ነው። እዛ ጊዜ ነበረውን እዛ ጋር ነበረውን ነገር ማለት አሁን ይሄ ነገር ብቸኛ ቲፒኤልኤፍ ይዞ የሚሄደው እዚህ ቀጠና ላይ እና ኢትዮጵያ ውስጥ አረጋጊ ሀሳብ ነው የሚለውን ነገር ይዞ ነው እነሱ ዛራይት ሌሎችን ኮንቪንስ ያን ሁሉ ጮት ስንጮ ቲፒኤልኤፎች ቡቸር ናቸው እንዲያይ በሰባውነት ላይ የሚፈጽሙትን ጥቃቶችን እየገለጽ ምዕራቡ አገር የቆመበትን የዲሞክራሲ ሀሳብ እንዴት አድርጎ እንደሚተፈጥጡት ይዞ ሲከራከሩ ሰሚ የሚጣጣበት የነበረው ምክንያቱ በዚህኛው መንገድ ነው የሚበረው ነገር ማለት ነው። አሁን ግን ከጊዜ ወደ ጊዜ ነገሮች የተለዋወጡ መጥተዋል። አሁን ቀጥታ የአሜሪካ ውጭ ጉዳይ ሚኒስቴሩ ምን ብሎ ነው ፈረጀው? ቲፒኤልኤፍን እኮ ቪዛ ብቻ አይደለም የከለከለው ለሰላም መጥፋትና ለእውክታው ስጋት ምክንያት ናቸው ብሎ ያስቀመጠው። አሁን ቲፒኤልኤፍ ድሮ ከሚከራከሩበት ነጥብ ይኸውልህ አያ ፓራዳይም ሺፍት ነው ነገሩ ማለት ነው። የሚያረጋጋ ሰላምን ሊያወርድ የሚችለው አግባብቶ ሊመራ የሚችል ተብሎ የነበረውን ስታርስ አንዴ ባንዴ ወዴት መጣ ማለት ወደ ቀጠናው አካባቢ ላይ እና ኢትዮጵያ ውስጥ የሰላም እውክታ ፈጣሪ ስጋት እንደሆነ ማለት ነው። የሽብር ምንጭ ሆነ ማለት ነው። የሽብር ምንጭ ሆነ አየ ይሄን ያክል ዲፈረንስ መጣ ማለት ነው። ዲፈረንስ መጣ ማለት ነው። በዚህ ደረጃ ማለት በዚህ ደረጃ ዲፈረንስ መጣ ማለት ኦኬ። ይሄንን በግለሰብ ትውውቅ መቀልበስ ይቻላል ወይ ሚሊዮን ነገር ለሚቻል ነገር አይደል። ሁለተኛ ጌታቸውና ቲፒኤልኤፍ መበታተን አንተ ያነሳው በጣም ቬሪ ኢምፖርታንት ነገር ጉዳት አደርሶባቸዋል። ይኸው ስንጥቁ ከላይ ተጀመረ እስከታች ነው የተሰነጠቀው። እስከታች ማለት የትኛው ነው? ባለፈው 27 ዓመታት ፕሪቪሌጅድ ሆኖ ትላልቅ የዲፕሎማሲ ሰዎችን እንዲያውቁ ትላልቅ ተቋማት ውስጥ ያሉ ሰዎችን
እንድተዋወቁ የሆኑት የቲፒኤልኤፍ አባላት ሁሉ ጫና መፍጠር የሚችሉ ቲፒኤልኤፍ አባላቶች ሁሉ ዓለም ላይ ያሉ ተሰነጠቁ። ግማሹ የለም እንደ ደብረጽዮን የሚያደርገው ነገር ለትግራይ ህዝብ አይበጅም ይላል፣ ግማሹ ይበጃላል። አንድነት ኃይል እንደሆነ ነው ከነሱ ያየነው እኮ እስካሁን ድረስ እኮ በሌላ ምክንያት አይደለም እኮ አንድነት ኃይል በመሆኑ ብቻ ነው ያየነው። አሁን የአንድነት ጠፍቷል ማለት ነው። ሀሳቡ ለራሱ የተለያየ ሆኖ አይደለም ሄዶ ሌላ ወገንን ማሳመን ካውንተር እየተደረገ ለምሳሌ ጌታቸው ምንድን ይሰሩ የነበሩ ዶክተር ደብረጽዮን እዚህ ጋር ብቻ አይደለም የሚቆሙት ባይዘው በሽብርተኝነት ይከሳሉ። አሁን ሀገር ውስጥ ይከሳል። መንግስት ክሱ መልሶ ለበል ያደረገው ነው ቲፒኤንትን በሽብርተኝነት መልሶ ይፈርጀው ነው ወጥቷል። እሱ ወጥቷል። እሱ ብቻ ሳይሆን ዓለም አቀፍም በሌላ ስጋት አይን ታይቷል። አይቴ ከሆነ በባለፈ የነዚህ ዶክተር ደብረጽዮን ቡድኖች ከአልሸባብ ጋር እንሰራለን ብሎ ሲናገሩ ነበር። ይሄ ተተርጉሞ ኦልሬዲ ለአሜሪካ ተሰጥቷል። በማን ቬሪፋይድ በሆኑት በእነዚህ በእነ አቶ ጌታቸው ቡድን። አሁን ቲፒኤልኤፍ ላይ ያለው አመለካከት ራሱ እነዚህን በጌታቸው የሚያቀርቡት የዲፕሎማሲ ጫና ብቻ ሳይሆን የቲፒኤልኤፍ ማንነትም ጭምር አጋልጦ የሰጡ ነው ያሉት ማለት ነው። ይህም ሌላ አደገኛ ጉዳት ፈጥሮባቸዋል ማለት ነው። ሶስተኛና which is very important ነገር ኤርትራ ባይዞ የኤርትራ ጉዳይ ገና ታሪክ ይሆናል። ለምንድን ነው ትጥቅ ማዕቀብ ይነሳለት አልተባለ? የኢራን ጉዳይ ከተፈታ ኤርትራ ላይ የሚነሳው ነገር የለም። ኤርትራን ደግሞ አንዱን የመረበሻ ቱል ሆኖ የጠቀመበት ያለው ቲፒኤልኤፍ ነው። እንደውም ኤርትራ ላይ እርምጃ ለመውሰድ እንደውም ይበረታታል። እሱን ማነጣለ ቲፒኤልኤፍን በዚህ ሂደት ከኤርትራ ጉያ መንጥፌ ካላወጣ አንድ ላይ መሆን ሁኔታ ውስጥ የሚገቡ ከሆነ ሌላ የጥፋት ኃይል ይሆናሉ ማለት ነው እዚህ አካባቢ ላይ ማለት ነው። ስለዚህ አሁን ቲፒኤልኤፍን ኤርትራም የራሱ ምርጫ ነው የሚይዘው። ከቲፒኤልኤፍ ጋር ከዚህ በኋላ መቀጠል አደጋ እንደሆነ ለልምጭ እንደሚያጋልጥም ያህል ቲፒኤልኤፍም ደግሞ በዚህ ደረጃ ዌስተርኖች አመለካከታቸውን ሊቀየሩበት በኤርትራ ምክንያትም ሊሆን እንደሚችል ስለሚረዳ አሰላለፉን ይቀይራል፣ ይበትነዋል ማለት ነው። ይሄን ሁሉ ታስቦ የተደረገ ነገሮች ናቸው ማለት ነው። ሰፋ አድርገን ስናያቸው ግን ኮምፕሊትሊ ከዚህ በፊት ከነበረው ሁኔታ ድሮ እኮ እሱ ራሱ ያወጣው መግለጫ ላይ እኮ ይላል እኮ ይሄ እኮ ወገንተኝነት ነው ምናምን ነገር ነው የሚለው። በፊት አጥፊም ቢሆን የእሱ ጥፋት አይነካም ነበር። ለምን ታውቃለህ? ቅድም ያልኩ ክሬዲቱ እቺን ሀገር አረጋግተዋል፣ ወደፊት ሊያረጋጋ የሚችለው እሱ ነው የሚል ነገር እምነት ነበራቸው እነሱ ዛራይዝ የሚያመጡት አርጊውመንት ማለት ነው። አሁን እሱ ዲስፕሩቭ ሆነ። እንዳውም ይሄን ሀገር ዲስታብላይዝ ማድረግ እንትኑ ነው። አልፎ ተርፎ ቀጠናውን ዲስታብላይዝ ለማድረግ ነው እየሄደ ያለው። ብር ኖት እያትማለሁ እያለ ነው። ሌላ ሀገር ቁርጥራጭ ሀገር ሊፈጥር ነው። ቁርጥራጭ ሀገሮች ከተፈጠሩ ምን ሊፈጠር እንደሚችል እንግዲህ መሳል ነው ያለብህ። ስለዚህ እነሱ በዚህ ደረጃ ከፍ አድርጎ ሲያው ይሄንን ፎርስ ካላጠፋን ይሄን ፎርስ ሸብበን ካልያዝ ነው በስተቀር አይደለም ኢትዮጵያ ቀጠናው አደጋ ውስጥ ሊገባ ይችላል የሚል ነገር እያሰቡ መጡ መስለኛል ማለት ነው። ትክክል። በተለይ አሁን እንዳልከው በሽብርተኝነት መልሶ ደግሞ መንግስት የሚፈርጀው ከሆነ እንግዲህ ቲፒኤልኤፍ ጋር የነበረው መካረር በጣም ከአቅም በላይ እየሆነ ነው። እንግዲህ ከአሜሪካ ጋር ያለው ቁርቋሱ በዚህ መልኩ መገለጹ በብዙ ረገድ እንግዲህ ለቀጠናው ከሚል እሳቤ ነው። እንግዲህ ፈረንጆቹ ይህን በደንብ ታሳቢ ያደርጋሉ። ቀጣዩ መረጃችን ቢወስደን ያው እዛው ወልቃይት አካባቢ ያለው ሁኔታ ነው። እንግዲህ ወልቃይት አካባቢ እንደምታውቀው የአርሚ 70 ስትሮንግ የሆነ ቤዝ አለ። በጣም ሰፊ የሆነ ካምፕ አለ እዛ አካባቢ እና እንግዲህ ባለፈው ተመላልሶ የድሮን ጥቃት ተፈጽሞ ነበርና ከድሮን ጥቃቱ በኋላ ጀነራል ምግበይ ራሱ ባልተለመደ መልኩ በአደባባይ ወጥቶ ሲናገር ነበር። እስከ መጨረሻ እንፋለማለን፣ ለእናት ሀገራችን እንሞታለን። ያው ለእናት ክልላችን የሚባለው አክቹዋሊ ለእናት ሀገራችን እውቅና የሌለው ሀገር አይባልም እና ወይም ለቀያችን ብንለው ለመንደራችን ለቀያችን ነው እንጂ ለእናት ሀገራችን ለኢትዮጵያ ስትሞት ነው። እና ከዛ አንጻራዊ ሸራይና አካባቢ እንግዲህ የወጣው መረጃ ወደ 3 ጊዜ ተመላልሶ እንግዲህ የድሮን ጥቃት ተፈጽሟል። ጥቃት የተፈጸመው ግዙፍ የሆነው ካምፕ ላይ ነው እና ይሄ አርሚ 70 እና አርሚ 15 ነው እንግዲህ ሱዳን ውስጥ ያለውን አጠቃላይ የእንቅስቃሴ የሚዘውረው ማለት ነው። እንግዲህ ባለፈው አርሚ 15 በዚህ በኤርትራ ጋር አድርጎ ከዛ በኋላ ወደ ሱዳን እየሄደ ነበረ። ወደዛ መሄዳቸው ራሱ እንደው ጥቃቱን እዚህ ጋር እንግዲህ ምናልባት ከዚህ ቀደም በግልጽ ተነግሮ ነበረ። የሰው ኃይል የወደመው እንዲሁም ደግሞ የደረሰው ጉዳት ታውቆ ነበር። አሁን ግን የመሳሪያ መጋዘን ነው ከፍተኛ ውድመት የተፈጸመበት እንደውም የመሳሪያ ድምፅ ሁሉ ይሰማል የሚል ነገር ነው። እንግዲህ እዛ አካባቢ ያለው ሰፊ የሆነው ወታደራዊ ቤዝ ምን ያህል የሰው ኃይል ምን ያህል እልቂት
ተፈጸመ እስካሁን የደረሰ መረጃ የለም። እዚህ ጋር የሚያዘው ምንድነው በዋነኛነት ቲፒኤልኤፍ አርሚ 15 እና አርሚ 7 ወደ ሱዳን የሚያስገባው በኤርትራ አዙሮ ለሁለት ፐርፐዝ ነው። አንደኛ ወልቃይት ላይ በማንኛውም ሰዓት ተዘጋጅቶ ወደ ወልቃይት ሊገባ የተዘጋጀው አርሚ 7 ነው። ግን አርሚ 7 ተመናመነች እኮ ማለት አርሚ 7 ለክፉ ጊዜ ተብላ ተቀምጣ እየቆነጠረ ሲወስድ ምክንያቱም እዛ አልቡርሃን እያለቀ ነው እና አልቡርሃንን ለመታደግ እዚህ በብሉ ናይል በኋላ እናነሳዋለን ምስራቅ ሱዳን ከፍተኛ ሽኩቻ ያለበት አካባቢ ነው። እዛ አካባቢ የጭዳ የሆነ ነው። አሁን አርሚ 15 ለተጨማሪ እገዛ ነው እንግዲህ እየገባ ያለው ማለት ነው። ቲፒኤልኤፍ ያለውን አርሚ ቀስ በቀስ አንጡራ የሆነውን ጦሩን እያወጣ እየጨረሰ ነው የሚነገረው። እንግዲህ አሁን የድሮን ጥቃቱ ስትራቴጂካሊ መወሰዱ ምናልባት ቲፒኤልኤፍ ኢሚዲየትሊ ወደ ወልቃይት ለመዝመት አይ ቲንክ ዋዜማ ላይ እንደሆነ ተደርሶበት ሊሆን ይችላል። ወይም ማንኛውንም ጥቃት እፈጽማለሁ እያለ ነበረ። እንደውም አንዳንድ መረጃዎች ሰኔ 15 ይጀምራል ቲፒኤልኤፍ ቀን ሁሉ ቆርጧል። ቀጥታ ጦርነት የሚከፈተው ሰኔ 15 ነው ተብሎ ነበር። በእርግጥ ጦርነት ተናግራ አይጀምርም አይደለ? የዋነት ነው አይጀምርም። በዛ መልኩ ግን ለሚጀምረው ጦርነት ግን አይ ቲንክ ኢሚዲየትሊ ይሄኛው የወልቃይቱ ኬዝ በደንብ መታየት ነበረበት። እኔ እርምጃው እንግዲህ በጣም ስትራቴጂካሊ የተወሰደ ይመስለኛል። እዚህ ላይ ሀሳብ ካለ የተወሰደ ጥሩ። እንግዲህ በሸረሪና በኩል ትላንትና አይ ቲንክ ትላንት ንጋት ላይ መሰለኝ ጥቃቱ ተፈጠረው። እንትኑም ትንኮሳውም ከራሳቸው ነው የመጣው። በሞርተር ጥቃት ፈጽሞ ነው እነሱ ግን ወዲያውኑ አየር ኃይሉ ክትትልም እያደረገ ስለነበረ በድሮን ባለበት ውስጥ ነው እየመታቸው። አሁን እንግዲህ ዋናው ነጥብ ሸረሪና ማለት አክቹዋሊ ሱዳን ቴሪቶሪ ውስጥ ነው ያለው ካምፑ ማለት ግን ብሉ ናይል ብለው አይደል? ለዚህ ብሉ ናይል እንደምንለው በዚህ በቤንሻንጉል ሸረሪና ልክ ብሉ ናይል ነው ማለት ነው። ያ እንደዛ ነው። ግን አሁን ካምፑ ውስጥ ነው ጥቃት እየፈጸመ ያለው ማለት ነው። ይሄ ነገር እነሱ የሚያስቡትና ኢትዮጵያ መንግስት እየሄደበት ያለው መንገድ አንድ የሆነ እንትንም ያመላክተናል። አሁን አይተህ ከሆነ ባለፈ በእንትን በኩል በዚህ በሽራሮ በኩል እየተሽለኮለኩ የዞሩ ለመሄድ ሲሄድ በተቻለ መጠን ያገኘውን እየመታ ነው ያለው። ይሄ ነገር ቀጥሎ ወዴት ሊሄድ ይችላል ማለት ነው። ምንድነው ሳዋ እየሰለጠነ ያለው የህወሓት ሰራዊት በዛ ዙሮ ወደ ሶማሌ ወደ ሱዳን ነው ይዞ ለመሄድ እነሱ አሁን እቅድ ያላቸው። ይሄ የሚፈልጉበት ሁለቱ ግንባር በዛ በኩል ስለሆነ ነው። አንዱ በሸረሪና አንዱ ደግሞ በቤንሻንጉል በኩል ስለሆነ ማለት ነው። ስለዚህ ግን ዋናው መንግስት ግን የህወሓት ሰዎችን የሆኑትን የህወሓት ታጣቂዎችን በተገኘበት የመምታት አቋም መውሰዱ ነው አሁን አደገኛ ከባዱ ነገር መታየት ያለበት። ሸረሪና ሱዳን ውስጥ ገብተህ የምትመጣ ከሆነ የኤርትራ ውስጥ እነሱ የሚያደራጁትን የኤርትራ ግዛት ውስጥ ገብተህ የምትመጣ ከሆነ ምንድነው እየሆነ ያለ የሚለው ነገር ነው ማየቱ ጠቃሚ መስለኝ። ወደ አጥቂነት ተሸጋግረው ወደ አጥቂነት አሁን እነሱ የሚያስቡት ነበረ ምንድነው እንደፈለኩ እዛ ጋር ያደራጁ ከዛ ያደራጁ የላኩ አገር ማድማት ነበር የታሰበው የነበረው። ነገር ግን አሁን ጠብቀ ድንበር ላይ ቆመ ብቻ ሳይሆን ገና ራሱ በሚያደራጅበት ቦታ ላይ ሁሉ አታክ ማድረግ ሁኔታ ከመንግስት አካባቢ እየታየ ነው ያለው ነገር ማለት ነው። ይሄ ከሆነ እጣፋንታው ምን ሆነ? ቅድም ተቆራርሶ የቀረ ነው ባይዞ የህወሓት ሰራዊት ትግረኛ ሆኗል። ዳጋጣሚ ትላንትና የደረሰኝ መረጃ ላይ ትግራይ ክልል 300-200 ኪሎ ሜትር በእግር እንዲጓዝ ተፈርዶበታል ሰራዊቱ የድሮን ራዳር ውስጥ ላለመግባት ማለት እንደ ጎሪላ ፋይተር ነው ማለት ነው። ይሄ ነገር ደግሞ ሰራዊቱ ጋር ከፍተኛ እንትን ፈጥሯል፣ ቅያሜ ፈጥሯል። እንዴት ነው እንደ 1970ዎቹ ነው ይሄን ሁሉ ኪሎ ሜትር በእግራችን የምንጓዙ የሚለው ነገር ሁሉ ተፈጥሯልና አሁን ጠቅለል ባለ ሁኔታ ስታይ ምንድነው ያ አርሚ 7 የሚባለው ኃይል አይደለም ጥቃት መፍጠር ባለበት ቦታ በቆመ በራሱን በሚያደራጅበት ቦታ ራሱ ህልውና ወደጋ ውስጥ ገብቷል ማለት ነው። ሱዳን ውስጥ ራሱ በድብቅ የሚንቀሳቀስ ኃይል ሊሆን ነው ማለት ነው። አይደለም ራስን አደራጅተህ መተህ ጥቃት ለመፈጸም ማለት ነው። ስለዚህ ሁሉም ነገሮች ከጃቸው ይወጣል ነገር ይመስለኛል አንድ ሳይው ማለት ነው። እንዳሰቡት ነገሮች ይሁንላቸው ያለም አይመስለኝም። አድማጭ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። እንግዲህ ባነሳናቸው ነጥቦች ላይ የራሳችሁን ሀሳብና አስተያየት እንድታክሉ እንጠይቃችኋለን። ዛሬ ፕሮግራማችን በአጋርነት ስፖንሰር ያደረገ ድርጅት አለ። የድርጅት እንግዲህ ልዩ ድል ይዤ መጥቻለሁ ብሏል። በመሀል መርካቶና ፒያሳ ላይ ለንግድና ለመኖሪያ ቤት የሚሆኑ
ቤቶችን አዘጋጅቷል። በመሃል መርካቶ በቅድመ ክፍያ 440 ሺህ ብር እንዲሁም ደግሞ በሙሉ ክፍያ 1.7 ሚሊዮን ብር በመክፈል የንግድ ቦታዎችን ማግኘት ይቻላል የሚል ነገር ነው። እንግዲህ የሀገራችን ማስታወቂያ ሰምተን ተመልሰን በሌሎች አጀንዳዎች ላይ እንመለሳለን ማለት ነው። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራይ ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ0993337777 ላይ ፈጥነው ይደውሉ። እንግዲህ ምንድነው ቀጣይ መረጃችን በኢትዮጵያና በግብጽ እንዲሁም በሻዕቢያ በኤርትራ መካከል ያለው መካረር በብዙ መልኩ መታየት አለበት የሚል አንድ በጣም ኢንትረስቲንግ የሆነ ትንታኔም ተመልክቻለሁ። በተለያየ መንገድም አሁን ያለው የፌዴራል መንግስትና ኢህአዲግ የሚከተሉት የውጭ ጉዳይ ፖሊሲ በተለይ እዚህ ሆርን ኦፍ አፍሪካ ላይ ከኤርትራ ጋር ከሱዳን ጋር እንዲሁም ደግሞ ከግብጽ ጋር የሚከተሉት ፖሊሲ ትንሽ ለወጥ ያለ ነው። ትንሽም አይደለም በጣም ለወጥ ያለ ነው የሚል ነገር ነው። አንድ ሁለት ነጥቦች እናንሳ። የመጀመሪያው የኢህአዲግ መንግስት ሪአክቲቭ ነበረ ማለት በቃ ኦልሬዲ ጠላት ናቸው። ኢትዮጵያና ሱዳን ኦልሬዲ ኢትዮጵያና ግብጽ በጠላትነት የሚፈራረጁ ናቸው። በአደባባይ ባይነገርም ኦልሬዲ በቃ ታሪካዊ ጠላት ነች የሚለው ነገር እዛና እዚህ ሆኖ መወራወር ያለ ሁኔታ ነው ያለው ማለት ነው። እና አንድ ስትራቴጂ ትከተል ነበር ግብጽ ማለት ነው። ግብጽ በዋነኛነት የምትከተለው ምንድን ነው? ችግሯን አረባይዝድ ታደርገው ነበር በፊት። ለምሳሌ አሁን ኢትዮጵያ እዚህ ህዳሴ ግድብ ላይ የተወሰነ ኮሽታ በምፈጥርበት ጊዜ እንዳለ የአረብ ህዝብ እንደተጠቃ የአረብ ሀገር አረብ ናሽናሊዝምን በአረብ ሊግ አማካኝነት ታቀነቅን ነበር እና ኢትዮጵያ ኮርነር ለማድረግ በጣም ይመቻል ነበር። አሁን የኛው መንግስት ትንሽ ለየት ያለው ምንድን ነው? የገልፍ ሀገራትን በጣም ወዳጅ አድርጓል። የገልፍ ሀገራት አሁን ዩኤኢን ስትመለከት እንዲሁም ሳውዲ አረቢያም ራሱ ያላት ቁርኝት ከፍተኛ ነው። ከዚህ ባሻገር ደግሞ በእስራኤል በዩኤኢ በተርኪ መካከል ያለውን ጂኦፖለቲካል ሽኩቻን መሀል ሚዲየተር ሆኖ አክት እያደረገ ነው ማለት ነው። ስለዚህ ወሰብሰብ ያለ ነገር ነው። አሁን በፊት አረባይዝ ለማድረግ ራሱ ችግሩን በጣም ትቸገራለህ። ምክንያቱም እዛ ውስጥ የአረብ ሀገሮች ሁሉ ከኢትዮጵያ ጋር ወዳጅ የሆኑበት ሁኔታ አለ ማለት ነው። አንዴ ነው በጣም ቁልፉ ስትራቴጂ ማለት ነው። ሁለተኛው ምንድን ነው? ኢትዮጵያና ግብጽ ያላቸው ሽኩቻ ማኒፌስት የሚያደርገው በዚህ በቀይ ባህር ጉዳይ ነው። አሁን ቀይ ባህር ላይ አይተህ ከሆነ ልክ ኢትዮጵያ ቀይ ባህር አካባቢ በምትቀርብበት ጊዜ ቀጥታ መጀመሪያ መግለጫ የምታወጣው ግብጽ ነች። እንዲሁም የቀይ ባህር ፎረም ትላለች፣ ኤርትራን ትጠራለች፣ ከኤርትራ ጋር ፓክት ወይም ስምምነት ይፈራረማሉ። ቀይ ባህርን የቀይ ባህር ዳርቻ ያልሆኑ ሀገራት ድርሽ እንዳይሄዱ ብላ በአደባባይ ማስጠንቀቂያ ትሰጣለች። ይህን ነገር ታስቀምጣለች። ነገር ግን ኢትዮጵያ ከሶማሊያ ጋር ራሱ ምንድነው ከኢህአዲግ ጊዜ በተለየ መልኩ ከሶማሊያ ጋር ያለውን ግንኙነት በጣም ኮምፕሌክስ አድርገዋለች። አንደኛ ከሶማሊላንድ ጋር ያለን ግንኙነት ምንድነው ስታቢላይዝ የማድረግ ሶማሊላንድን አጋር የማድረግ እንዲሁም ደግሞ ከዋናዋ ሶማሊያ ጋር ደግሞ እንዳታኮርፍ ኖርማላይዝ ማድረግ ግንኙነቱ አይተው ከሆነ ምንድነው የሰላም አስከባሪ ትልካለች። የሶማሊያ አጠቃላይ የሞቃዲሾ መንግስት እንዳይናጋ መሰረታዊ ስራ ስራለች ማለት ነው። ስለዚህ እና ጂኦፖለቲካል የሆነው የኢትዮጵያ እንዳለ የምትከውንበት ክንዋኔ ትንሽ በጣም ለወጥ ያለ ነው። ይሄ ለወጥ ማለቱ ደግሞ በኤርትራ ወገን አይ ቲንክ የጨዋታውን ህግ የተረዳ አይመስለኝም የኤርትራ መንግስት ራሱ እና ወጥመዱ ሲገባ ትመለከታለህ። የኤርትራ መንግስት ዘው ብሎ ኢስተርን ሱዳን ይመጣል። እዚህ ኢስተርን ሱዳን ብሉ ናይል ይመጣና ከግብጽ ጋር አጋር ሆኖ ምናልባት ኢትዮጵያ ቀይ ባህር አካባቢ ክሌም የምታደርገውን አቅም ለመሸበብ በዚህ በምስራቁ በሱዳን አካባቢ ከፍተኛ ስራ ሲሰራ ትመለከታለን። እና አሁን የኤርትራ አጠቃላይ የውጭ ጉዳይ ፖሊሲ የሚቃኘው ማን ነው? የግብፅን ፊት እያየ ነው የሚከተለው። ልክ ግብፅ ቀይ ባህርን በተመለከተ የሆነ እርምጃ ከወሰደች ትከተላለች ማለት ነው። ሱዳን ላይ አክቲቭሊ ኢንቮልቭ ካደረገች ትከተላለች ማለት እና በኢትዮጵያና በግብፅ እንዲሁም በኤርትራ መካከል ያለው ግንኙነት ከወትሮ በጣም በተለየ መልኩ ኮምፕሌክስ ሆኗል። ይሄ ኮምፕሌክስ የሆነው ግንኙነት እንግዲህ ዋነኛ ዲሲሽን ሜከር ሊሆኑ የሚችሉት ምዕራባውያን ናቸው።
ምዕራባውያኖች ደግሞ ኢንቮልቭ ማድረግ አለባቸው የሚል ነገር ነው። እስቲ እዚህ ጋር የተወሰነ ሀሳብ። መልካም ጥሩ ነገር ነው ያነሳውና ትንሽ ነገሩ ሰፋ ተደርጎ መታየት ያለበት ነገር ነው። በፊት የነበረን ውጭ ጉዳይ ፖሊሲያችን ምንድን ነው? በኢህአዴግ ዘመን አሁን ያለው ውጭ ጉዳይ ፖሊሲ ምንድን ነው? ለምንድን ነው እዚህ ሀገር ውስጥ አሁን እንደዚህ ትርምስ ያየለው? ሪሊ ኮዝ አልነበረም ወይ ከዚህ በፊት? አሁን እንደምታየው በየመንደሩ ያለው ታጣቂ ሁሉ እንደ አሸነፈላ መፍላት ብቻ አይደለም፣ በዚህ ደረጃ በጣም የሚፈርጠም ነበር። ትጥቅ ትግል እኮ ካይድ ነበር ኢህአዴግ ላይ። አሁን ለምንድን ነው በአንዴ ገና እንደ ኳስ ልክ እንደተወለደ እንደሚያብጥበት ምክንያቱ ብለህ ስታስበው ነገሮች የሚያዙ ከውጭ ጉዳይ ፖሊሲያችን ጋር አንዳንድ ሰዎች አይ ቲንክ ካለማወቅ ይመስለኛል ወይ ደግሞ ዝም ብሎ ሲናገሩ ሰማለህ። ምን ልዩነት አለው? ይሄም ኢህአዴግ ነው ያኛውም ኢህአዴግ ነው ምን ነገር ያነሳሉ። ከዚህ በፊት የነበረው ኢህአዴግ ውጭ ጉዳይ ፖሊሲው ላይ ስለ ባህር በር ጥያቄ ያነሳ ነበር ወይ? አሁን ሰሞኑን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ቻተም ሃውስ ላይ ቀርቦ የውጭ ጉዳይ ፖሊሲዎችን ያስቀመጡበት ሁኔታ ነበር። ከዛ ውስጥ አንዱ በዋይት እንደ ብላክ የተቀመጠው የባህር በር ጥያቄ ነው። አንድማ ከሆነ ታዲያ ለምን ያሁን ያለው ኢህአዴግ ነው ያንም ያለ ኢህአዴግ ቢሆን ለምን ያኔ ስለ ባህር በር አይጠየቅም? አይደለም እንደ ውጭ ጉዳይ ፖሊሲ አድርጎ ማስቀመጥ ስለ ባህር በር እንደ መታገያ የሚያነሱትን ሰዎችን ተስፋፊዎች ናቸው ምንድነው የሚባለው ሀዳውያን ሐሳብ ነው የተባለ ያሸማግቡ ነበር አቶ ሬድዋን በዛን ዘመን ማለት ነው። እንደዛ ነበር ነገሩ ማለት ነው። አሁን ኮምፕሊትሊ መለወጡን የምናይበት ይሄ ነገር ይሄ መለወጡስ ምን ጣጣ መጣብን? በሌሎች እንዴት ታየ? ለምንድን ነው ግብጽ እንደዚህ እንደንትን እንደ ልክ አይኑ እንደተነካንትን ነብር ማለት ነው እዛና እዚህ የምትወራጨው ለምንድን ነው የሚለውን ነገር ስናይ ውጭ ጉዳይ ፖሊሲያችን አንደኛ የባህር ጉዳይ የባህር በር ጥያቄ የሚያነሳ ፖሊሲ ነው። ይሄ ማለት ደግሞ ኢትዮጵያን ቀና የሚያደርግና ኢትዮጵያን ብሔራዊ ጥቅም የሚያስቀድም ጉዳይ መጣ ማለት ኢትዮጵያ ብሔራዊ ጥቅም የሚቀድም ደግሞ ከሆነ ዝም ብለህ እኮ ምናልባት ኢህአዴግ እኮ ቀጥሎ ቢሆን ኖሮ የህዳሴ ግድብ እኮ ውሃም ላይዝም ላይቀጥል እንደሚችል ታውቃለህ። አደጋ ውስጥ ነበርኩ። ምንም እንትን የለም። ይሄንን ነገር ያደረገ ነገ ደግሞ ሌሎች ፕሮጀክቶችም አሁን ወጥቷል። የሚገርመኝ ነገር ማለት ነው። ስለዚህ ያለው አማራጭ ምንድነው? ዲስታብላይዝ ማድረግ ነው እቺን ሀገርን ከዚህ ነገር ለማቆም ለምን ፖለቲክ ነድፎ እየሄደ ነው ያይት ቀጥሎ ወደ ቀይ ባህር ለመሄድ እየሄደ ነው ያለው። ስለዚህ ያለ አማራጭ ምንድነው? በሚችለው ሁኔታ ይሄንን ቀጠና ካላናጋ በስተቀር ነገሩን ማስቆም አይችልም ማለት ነው። አሁን እንግዲህ የኤርትራን ጉዳይ አንስታል አንተ። ኤርትራ ለምንድን ነው ኢስተርን ሱዳን ውስጥ ነው የሚገኘው የምትለው ነገር ተያያዥ ነገሮች ኤርትራን እኮ ግብጾች አረብ ሀገሮችን ለማምና ኤርትራ የምትባል አገር እንድትፈጠር እኮ የፈለገችው ባይዞ ሁለት ነገር ነው። እንድትፈጠር የማይፈልጉም ነበር። ነገር ግን የማያባራ ጦርነት ብቻ ውስጥ ኢትዮጵያ ለመቶ ዓመታት ይሄ ማለት ሆልዲንግ ነው። ኢትዮጵያን ሸምቅቄ መያዝ ማለት ነው። ምንም ስለ ቀይ ባህር ስለ ህዳሴ ግድብ ስለ አባይ ምናምን አታወራም ማለት ነው። ለዚህ ነው ከዚህ በፊት እዚህ ካለ ያኔ ኢትዮጵያ ከኤርትራ ጋራ ትዋሃድ ሲል ግብጽ እኮ ቮት አድርጋለች። ቮት ያደረጉበት ምክንያታቸው ለምን ታውቃለህ? ችግር እንደሚፈጠር ነው። ውስጣዊ ትርምስ መፍጠር አሁን ኤርትራን አይፈልጉም ነበር እነሱ። የሆነ ነገር ሆኖ ተገነጠሏል። ከተገነጠሉ በኋላ ደግሞ ምንድነው አሁን ኢንተረስቱን ሲገብር ስለ ቀይ ባህር ስነሳ ያለ አማራጭ ሁለቱም አንድ ሳንቲም ሁለት ገጽታ ይሆናሉ ማለት ነው። ቀይ ባህርና ህዳሴ ግድብ ሁለቱም የሚመለከታቸው ነው። ቀይ ባህር ሻዕቢያን ይመለከታል፣ ህዳሴ ግድብ ደግሞ ግብጽን ይመለከታል። ስለዚህ ሁለቱም ባልተቀደሰ ጋብቻ አጌንስት ኢትዮጵያ ያሰለፋሉ። ስለዚህ ነው ሻዕቢያ ለምንድነው ኢስተርን ሱዳን ውስጥ ሄዶ የተገኘው ብትል ማለት ነው ዋነኛው ነገር ኢትዮጵያን ዲስታብላይዝ የማድረጉ ጉዳይ ባይዙ የኢስት ሱዳን ገና ይመጣል። አንድ ግንባር ነው እሱ የጦርነት አሁን እኮ የወያኔ ሰራዊት እኮ ለምን ሱዳን እንደሚገባ እኮ ቤኒሻንጉል ታጣቂዎችን ወደ 400 የሚጠጉ ታጣቂዎችን በግብጽ ስፖንሰርነት ሰልጥኖ ግንባር ጀምሯል። የኦላን እዛ አካባቢ ምዕራብ ኦሮሚያ ከምዕራብ ወለጋ አካባቢ የሚንቀሳቀሰውን ኦላ እያጣመሩ ነው። የዚህ ደግሞ የበላይ መሪ እንዲሆንለት ደግሞ የቲፒኤልኤፍ ሰራዊት ነው። ልክ ትዝ ይልሃል ያኔ ወለጋን የቆረጡ ዱሮኛ በትምህርት የምናውቀው ወልቂጡማ ብልሱማ ኦፕሬሽን የሚባለው ማለት ነው። ሻዕቢያ ኦኔግና እንትን ማነው ወያኔ አንድ ላይ ሆኖ አድርጎ አሶሳን የቆረጡ ጊዜ
እንደዚህ አሁንም ያን ቦታ መቁረጥ ባይቻሉ እንኳን ሰላም የሌለብን ማድረግ ማለት ይሄን ኩብሩክን ይዞ ህዳሴው ግድቡ ያለበትን አካባቢ ማለት ነው። ያ ማለት የግብጽ የመደራደር አቅም ምን ይሆናል ማለት ከፍ ይላል ማለት ነው። ኦሬዲ ህዳሴው ግድብ በእጃችን የሌለ ነገር ለማድረግ ማለት ነው። ለዚህ ነው የናጡት ነካሾችን ማለት ነው። አሁን ሰሞኑን እኮ ምግቤ ሱዳን መሄድ እንደ ትልቅ ህልም አድርጎ የሚያወራበት ነገሩ ለዚህ ዓላማ ነው። ይሄን ዓላማ ለማሳካት ነው ሻዕቢያ ይሄን ዓላማ በግንባር ቀደምነት አሳላጭ ሆኖ ነው ኢስተር ሱዳን ውስጥ እየተገኘ ያለው። እዛ ጋር የኢትዮጵያን ጉልበት ፈትኖ ከያዙ ማለት ነው የቀይ ባህሩ ጉዳይ ይቀራል። አሁን ሰሞኑን የምሰማቸው ጉዳዮች ሁለቱ የውሃ ጉዳዮች ከፍ ስላሉ ታች ላይ ያለ ብዙ ትርምስ ሰማለ፣ ግጭት ታያለ፣ መፈናቀል ታያለ፣ ሃይማኖት ታርጌት ያደረገ ጥቃትን ታያለ፣ ትርምስን ታያለ። የነዚህ ሁሉ ትርምሶች ውጤት ያኛው ከፍ ያለ ሐሳብ ከፍ ስላለባቸው ታች የዛ ሐሳብ ውጤቶች ናቸው። የሐሳብ እኮ ወልድ ቢሆንና ቀይ ባህርም የለም ህዳሴም አንፈልግም እኛ የምንፈልገው በቀጠና በሰላም አብሮ መኖር ነው ምናምን ብለህ ብትቀመጥ ማለት ነው አንድም ትርምስ የለም። ልክ ከዚህ በፊት እንደምነግርህ ይሄ ሁሉ በየመንደሩ የፈላው ነፃ አውጪ የለም። ለምን ነፃ አውጪ በምንም አይመንገድ እኮ ፖለቲክሱ እኮ አይላራቅም እኮ። እንዴት ነው አንተ ከ2010 በፊት የነበረ ነፃ አውጪ የኤርትራን ድንበር መሻገር አቅቶት እዚህ ጫካ ውስጥ ምንም አይት ወደ ላይ ማለት አቅቶ የቀነጨረ ደንደን ባንዴ እንዴት ነው ኢዝ ኮር ምናምን የሚኮንበት ለምን ነው እንደዚህ ሊሆን ይችላል? የባሰ ግፍ አይደለም ነበረ ግፉ ኮዙ እኮ ተመሳሳይ ነው እኮ። የሚገርም ነገር ያን ነው በደንብ ሩት ኮዙ በደንብ መታየት አለበት ማለት ነው። እኛ እዚህ ጋር አገርን ቀና ለማለት ስለተሞከረ እሱን ወልድ ለማድረግ ብዙ ኢንቨስትመንቶች አሉ ነው የሚል ነገር። አድማጭ ተመልካቾቻችን የዛሬው ዝግጅት በዚህ ቋጭተናል። በሚቀጥለው እስከምንገናኝ ድረስ ቸር ቆዩ።